በሰብአዊ መብት ጥሰት ስሙ ይነሳ የነበረው የኢትዮጵያ ፌዴራል ፖሊስ ባለፉት የለውጥ ዓመታት በተሰሩ የሪፎርም ስራዎች የቴክኖሎጂና የወንጀል መከላከል ምሳሌ ወደ መሆን ተቋም መሸጋገሩን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ተናገሩ። አፈ ጉባኤ አገኘው ተሻገር 116ኛው የኢትዮጵያ ፖሊስ ቀን ሲምፖዚየምና አውደሪን በሳይንስ መርቀው ከፍተዋል። የኢትዮጵያ ፖሊስ ቀን ሲምፖዚየምና አውደሪ ከ1901 እስከ 2017 ዓ.ም ድረስ ያለውን የፖሊስ ታሪክ በማሳየት የተለወጠ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሐሳብ ነው እየተከበረ የሚገኘው። በመርሃ ግብሩ ላይ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር የኢትዮጵያ ፌዴራል ፖሊስ በተሰሩ ስራዎች ሰራዊቱ አቅሙ እያደገ መምጣት ችለዋል ብለዋል። ይህም አንዱ የሪፎርም ስኬት ማሳያ መሆኑን በመግለጽ የኢትዮጵያ ፌዴራል ፖሊስ ባለፉት የለውጥ ዓመታት በአመለካከቱ የተስተካከለ የማንንም አቋም የማይደግፍ የፓርቲ ወይም የሌላ ውግንና የሌለው እንዲሆን ተደርጎ የተቀረጸበት መንገድ የሚገርም ነው። ሰራዊቱ አቅሙ በየጊዜው እያደገ መጥቷል። የሀገራችን የተቋም ግንባታ ስራ ስንነጋገር ተቋም ተገንብቷል ብለን ምስክርነት ልንሰጥ ከሆነ በተጨባጭ የኢትዮጵያ ፌዴራል ፖሊስን በምሳሌነት ብጠቅስ ማጋነን ስለማይሆን ይህን የጀመራችሁትን ስራ አጠናክራችሁ እንድትቀጥሉ የተቋም ግንባታ ስራችሁን አጠናክራችሁ እንድትቀጥሉ አደራ ለማለት እፈልጋለሁ። በሰብአዊ መብት ጥሰት ስሙ ይነሳ የነበረው የኢትዮጵያ ፌዴራል ፖሊስ ባለፉት የለውጥ ዓመታት በተሰሩ የሪፎርም ስራዎች የቴክኖሎጂና የወንጀል መከላከል ምሳሌ የሆነ ተቋም መሆን መቻሉን አፈ ጉባኤ አገኘው ተሻገር ተናግረዋል። ኢትዮጵያ ፌዴራል ፖሊስ ከአፍሪካና ከዓለም ሀገራት ጋር ያለው ግንኙነትም የሚገርም ነው። በነገራችን ላይ ክቡር ኮሚሽነር ጀነራል ደመላሽ ትልልቅ ሽልማቶች ተሸልመዋል። ጅቡቲ ሲሸለሙ አይቻለሁ፣ ቻይና ሲሄዱ ሲሸለሙ አይቻለሁ፣ በተለያዩ ዓለም አቀፍ የፖሊስ ተቋማት ሲሳተፉ ያለው ይሄ የኢትዮጵያ ስኬት ነው። ይሄ ኢትዮጵያን ሪፕሬዘንት የማድረግ ኢትዮጵያን የመወከል ጉዳይ ነው። ስለሆነም የኢትዮጵያ ፌዴራል ፖሊስ ትምህርት የሚማሩበት በሰብአዊ መብት ስሙ ይነሳ የነበረ ማዕከላዊ የሚባል ማጎሪያ ከፍቶ ሰውን ያሰቃይ የነበረ በሰብአዊ መብት ጥሰት ይታማ የነበረ ዛሬ የቴክኖሎጂ ምሳሌ የወንጀል መከላከል ስራን ሳይንሳዊ በሆነ መንገድ በጥበብ በመምራት የሚጠቀስ ተቋም የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የፌዴራል ፖሊስን የሙያ አቅም ለማሳደግ ባለፉት የለውጥ ዓመታት በርካታ ስራዎች መከናወናቸውን ተናግረዋል። የወንጀል ምርመራ ስራችንንም ሰብአዊ መብትን ያከበረ በሕግና በስርዓት የሚሰራ የሙያ ብቃት ያለው በቴክኒክና በታክቲክ የተደራጀ እንዲሆን በለውጡ በቁርጠኝነት በመሰራቱ ማስረጃና መረጃ መር የወንጀል ምርመራ ሞዴልን በመከተል አሁን ላይ በዓለም አቀፍ ተቋማትም በቀጠናውም በሀገራችንም በተለያዩ የሰብአዊ መብት ተቋማት ጭምር ምስክርነትን ያገኘና የሰብአዊ መብትንና ሙያን ያከበረ ምርመራ ስራዎችን መስራት የሚያስችል ስርዓት መከተል ተችሏል ማለት። ዘገባው የሪፖርተራችን ቴዎድሮስ ይሳ ነው። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሀብታሙ ሙለታ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ሀብታሙ እንደምን ዋልክ? እስቲ ቀደም ሲል እንግዲህ አንድ ዘገባ ሄዷል። የተለወጠ ፖሊስ እየተለወጠ ላለ ሀገር በሚል የፌዴራል ፖሊስ 116ኛው የኢትዮጵያ ፖሊስ ቀን ሲምፖዚየምና አውደ ርዕይ በሳይንስ ሙዚየም እየተካሄደ ይገኛል። እስቲ በአጠቃላይ በፕሮግራም መርሃ ግብሩ ላይ ምን ጉዳዮች ተነሱ? ምን ተግባራት ነበሩ? ከልብ አመሰግናለሁ አብዮት። እንደምንዋልክ እንደምንዋላችሁ ውድ ተመልካቾቻችን። በዜናችን ላይ ቀደም ብሎ ባተላለፈውም እንዲሁም አንተም በመግቢያችን ላይ እንዳነሳው እንግዲህ የኢትዮጵያ ፌዴራል ፖሊስ 116ኛ ዓመቱን ምክንያት በማድረግ ነው በዛሬው ዕለት እያከበረ የሚገኘው። ይህንን መርሃ ግብር በተለያዩ ሁነቶች ነው እያከበረ የሚገኘው ማለት ነው። በዋናነት እንግዲህ የተቋሙን የ116 ዓመታት የታሪክ ጉዞ በእነዚህ ዓመታት ውስጥ ምን ጉዳዮችን አሳልፏል፣ በእንዴት ያሉ ሁነቶች ውስጥ ነው አልፎ ዛሬ ላይ ያለውን ወይንም ደግሞ አሁናዊ አቋሙን ሊይዝ የቻለው የሚሉ ሁነቶችን የሚያሳዩ አውደ ርዕዮችም በዚሁ
መድረክ ላይ የቀረበበት ሁኔታ ነው ያለው ማለት ነው። በአዲስ አበባ በሳይንስ ሙዚየም እየተካሄደ ባለ መርሃ ግብር ላይ እንግዲህ በርከት ያሉ እንግዶች እየተሳተፉ ይገኛሉ። የኢፌዴሪ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገርን ጨምሮ እንዲሁ የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንዲሁም የተለያዩ የፌዴራል ፖሊስ አባላት ከፍተኛ አመራሮችም ጭምር የታደሙበት ሁኔታ አለ። የጸጥታው አካላት በየደረጃው ያሉ ከክልል የመጡ እንዲሁም ከሁለቱ ከተማ መስተዳደሮች የተለያዩ ኤምባሲ ላይ የሚሰሩ ሰዎችና ሌሎችም ሰዎች የተገኙበት መድረክ ነው እንግዲህ በዚህ ዕለት እየተከናወነ የሚገኘው ማለት ነው። ያደገ ፖሊስ እየተጠናከረ ላለ ሀገር በሚል መርሃ ግብር ነው እየተከናወነ የሚገኘው። ይህ መርሃ ግብር እንግዲህ 116 ዓመታትን ሲባል ዘመናዊ ፖሊስን ከተቋቋመ ጀምሮ ያለው መሆኑ በዚህ መድረክ ላይ ተገልጿል። የፌዴራል ፖሊስ በተለይም በነዚህ ዓመታት ውስጥ በትውልድ እየተቀባበለ እየተጠናከረ መጥቶ ዛሬ ላይ የደረሰ ስለመሆኑ ተገልጿል። ዛሬ ላይ እንግዲህ ያለበት አቋም ከፍተኛ የሚባል በተለያዩ አቅሞች የደረጀ በቴክኖሎጂ የደረጀ የተማረ የሰው ሀብትን በውስጡ ያካተተ እንዲሁም ደግሞ ብቁ የሚያስብሉ ተግባራትን በውስጡ ያቀፈ መሆኑ ተመላክቷል። ነገር ግን እዚህ ደረጃ ላይ እንዲደርስ በተለይም ደግሞ ባለፉት 7 ዓመታት በተቋሙ ስር የተከናወኑ ሪፎርሞች ከፍተኛውን አበርክቶ የሚወስዱ ናቸው። ከለውጥ በፊትና ከለውጥ በኋላ ተብሎ የሚታይ ስለመሆኑም የተመላከተበት ሁኔታ አለ። ከለውጥ በኋላ ታዲያም የፌዴራል ፖሊስ ባከናወናቸው እጅግ በርካታ የሪፎርም ስራዎች አንደኛ ተቋሙ በቴክኖሎጂ እንዲደረጅ፣ አጠቃላይ አሰራሮቹ እንዲቀየሩ፣ የወንጀል መከላከል አቅሙ ከፍ እንዲል፣ የተማረ ኃይል በውስጡ እንዲካተት፣ የተማሩ ኃይሎችን ደግሞ በተጨማሪ እንዲያፈራም የሚያስችሉ ስራዎች ተከናውነዋል። እንግዲህ ዩኒቨርሲቲ እንዳለና ቃለን የፌዴራል ፖሊስ ዩኒቨርሲቲ እንግዲህ በዲግሪ በማስተርስ ትምህርቶችን ሲሰጥ እንደነበረ ይታወቃል። ነገር ግን አሁን በፒኤችዲ ደረጃም የትምህርት አገልግሎቱን ለመስጠት እንግዲህ ወደ መቃረቡ ስለመምጣቱ ጀነራል ደመላሽ የገለጹበትም አግባብ ነው ያለው ማለት ነው። ታዲያም በእነዚህ የለውጥ ዓመታት እጅግ በርካታ አመርቂ ውጤቶች መገኘታቸውም ተመላክቷል። በዚህ ደረጃ ከሚከናወኑ ስራዎች በተጨማሪ ለክልሎች በተለይም ለሰላም እና ጸጥታ ዘርፍ ለሚሰሩ መስሪያ ቤቶች ከፍተኛ ድጋፍ በማድረግ ክትትልም ጭምር በማድረግ አቅማቸው እንዲደረጅና የወንጀል መከላከል ምጣኔ ዝቅ እንዲል ከማድረግ አኳያም ጥሩ ስራዎች መሰራታቸው ተመላክቷል። ተቋሙ አሁን ላይ ያለበት ደረጃ ከዚህ አልፎ ምሳሌ የሚሆንበት ደረጃ ላይ እንዲደርስ እንዳስቻለው ጭምርም የተመላከተበት ሁኔታ ነው ያለው ማለት ነው። እነዚህን ተግባራት ታዲያ በማጠናከር የበለጠ የቆመለትን ዓላማ ከግብ እንዲያደርስ የሚያስችሉ ስራዎችን ከማከናወን አኳያ የሚደረጉ ጥረቶች በተጠናከረ መልኩ የሚቀጥሉ ስለመሆናቸው ተገልጿል ማለት ነው። በዚህ መድረክ ላይ ታዲያ የተለያዩ ጽሁፎችም ቀርበው ውይይትም የተደረገባቸው ይገኛል። እነዚህ ጽሁፎች በዋናነት የሚያጠነጥኑት የፌዴራል ፖሊስ ከምስረታው ጀምሮ እስከ 116 ዓመታት በተጓዘባቸው ሂደቶች ውስጥ ያለፈባቸውን መንገዶች በአጭሩ የሚያሳዩ ናቸው። በተጨማሪ ደግሞ በሪፎርም ውስጥ ከገባ ወይንም ደግሞ ለውጡ ኃይል ከመጣ በኋላ በሀገሪቱ ላይ በተቋሙ በኩል የተከናወኑ ስራዎች፣ ተቋሙ የሚያከናወናቸው ስራዎች ምን ይመስላሉ የሚሉትና አጠቃላይ ተቋሙ ላይ ያጠነጠኑ ጉዳዮች ናቸው በጽሁፍም ቀርበው ለምክክር እየቀረቡ ያሉት ማለት ነው። ከዚህ በተጨማሪ እንግዲህ አውደ ርዕዩ ላይ በተለይም ተቋሙ ባለፉት ዓመታት ያከናወናቸው በየሴክተሩ በትምህርት ሴቶችን ከማብቃት እንዲሁም ከሌሎች ከቴክኖሎጂ ከሌሎች ጉዳዮችም ጋር ተያይዞ ያከናወናቸው ስራዎች በዲጂታል ወይ በቴክኖሎጂ ታግዞ በራሱ እንዲያሳይ ተደርጎ እየቀረበ ያለበት ሁኔታ ነው ያለው ማለት ነው። በአጠቃላይ እንግዲህ ተቋሙ አሁን ላይ ለሀገር ብርቱ ከሆኑ ተቋማት መካከል አንዱ ስለመሆኑ ተገልጿል። በነገራችን ላይ ባከናወናቸው ሪፎርሞች ውስጥ ተቋሙ ህብረ ብሔራዊ እንዲሆን ከማድረግ አኳያ ከፍተኛ ስራዎች መሰራታቸው ተመላክቷል። የኢትዮጵያ ብሔረሰቦችና ህዝቦች እንዲንጸባረቁበት ተደርጎ መገለጫቸው እንዲሆን ተደርጎ የተገነባ ሪፎርም የተከናወነ ስለመሆኑ ተገልጿል። ይህንን ምክንያት በማድረግ ታዲያ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር እውቅና እንሰጣለንም ያሉበትን አግባብ ማንሳት ይቻላል ማለት ነው። የኢትዮጵያ ፌዴራል ፖሊስ እንግዲህ 116ኛ የአመቱን ምክንያት በማድረግ እየተከናወነ የሚገኘው መርሃ ግብር አሁንም እንደቀጠለ ነው የሚገኘው። ሌሎች መረጃዎችን ደግሞ በማታዊ ዜና ወጃችን አካተን ወደ ተመልካቾቻችን የምንቀርብ ይሆናል። ሀብታሙ ላደረስከን መረጃ እናመሰግናለን። መልካም ቀን።